እግዚአብሔር አንተን እንዴት ያይሃል? አንተስ ራስህንና ዓለምን በምን አይነት መነጽር ማየት አለብህ? በፈጣሪ አይን ማን ነህ? ከሰው እይታ ወደ ፈጣሪ እይታ የውስጥ ሰላም ሚስጢር። ሰላም ጤና ይስጥልኝ። ብዙ ጊዜ በሰዎች ፊት የምንለብሰውን ጭንብል ለማሳመር እንጨነቃለን። ሰዎች ጎበዝ እንዲሉን፣ ሀብታም እንዲሉን ወይም ተሳክቶለታል እንዲሉን እንለፋለን። ነገር ግን የሰው እይታ እንደ አየር ሁኔታ ተለዋዋጭ ነው። ዛሬ የምንወያየው ስለማይለወጠው እይታ ነው። እግዚአብሔር አንተን እንዴት ያይሃል? አንተስ ራስህንና ዓለምን በምን አይነት መነጽር ማየት አለብህ? እግዚአብሔር እንዴት ያየናል? 3 ነጥቦችን እናነሳለን። ከውጫዊ በላይ ሰው ኪስህን ሲያይ እግዚአብሔር ልብህን ያያል። ሰው ድሃ ሲልህ ፈጣሪ ታታሪ ይልሃል። ፈጣሪ አንተን የሚያይህ ዛሬ ባለህበት ሁኔታ ብቻ ሳይሆን ነገ ልትሆን በምትችለው አቅምህ ፖቴንሻል ጭምር ነው። ሁለተኛ፣ እንደ ውድ ዕቃ ያይሃል። አንተ በስህተት የተፈጠርክ አይደለህም። እግዚአብሔር አንተን የሚያይህ በታላቅ ጥበቡ እንደቀረጸ ውድ ሥራው አድርጎ ነው። አንተ በእሱ ዘንድ ትርፍ ሰው አይደለህም፣ ልዩ ዓላማ ያለ ፍጥረት ነህ። ሦስተኛ፣ በፍቅርና በምህረት ያይሃል። ፈጣሪ አንተን የሚያይ እንድትጠፋ በሚፈልግ የዳኛ አይን ሳይሆን ወድቀህ ስትነሳ ደስ በሚለው አፍቃሪ አባት አይን ነው። እኛ እንዴት ማየት አለብን? ራስህን በፈጣሪ አይን እይ። ሰዎች አትችልም ስላሉ አትመን። እግዚአብሔር ትችላለህ ካለ አንተም ራስህን እችላለሁ ብለህ ማየት ጀምር። ራስህን ማክበር ስትጀምር ዓለምም ታከብርሃለች። ሁለተኛ፣ እንቅፋቶችን እንደ ድልድይ እይ። ችግሮችን እንደ ግድግዳ ሳይሆን እንደ መወጣጫ ደረጃ እያቸው። ዛሬ የምታልፍበት መከራ ነገ ለምትቆምበት ስኬት ስልጠናህ እንደሆነ እመን። ሰዎች በምህረት እይ። እግዚአብሔር እኛን በምህረት እንደሚያየን እኛም ሌሎችን በቅንነትና በይቅርታ ማየት ስንጀምር የውስጥ ሰላማችን ይበዛል። እይታችንን ከሰዎች ወሬ ወደ ፈጣሪ እውነት አዙር። ፈጣሪ አንተን ካከበረ ማንም ሊያዋርድህ አይችልም። ዛሬ ራስህን እኔ ፈጣሪ ድንቅ ሥራ ነኝ በለው። እግዚአብሔር የሚጠራህ በስምህ ነው። ሰይጣን ግን የሚጠራህ በኃጢአትህ፣ በድክመትህ፣ በውድቀትህ ነው። አንተ ዛሬ ራስህን እንዴት ነው የምታየው? ኮመንት ላይ ጻፍልኝ። ቪዲዮ ከተመቸ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቸር ቆዩን።